بسم الله الرحمن الرحيم الحمد لله الصلاة والسلام على رسول الله وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد فسلام الله عليكم ورحمته تعالى وبركاته ودنا يتكبراتشو تملكاتوቻችን እንደምን አላችሁልን ተወዳጁ የናንተው يسألونك ፕሮግራም ሰዓቱን ጠብቆ በእናንተው ቴሌቪዥን ሚንበር ቲቪ ብቅ ብሏል እንግዲህ ሰሞኑን ጠፋ ብለን ቆየት ብለናል ይቅርታን ጠይቃለን አሁን ተመልሰን መተናል ከናንተው የተላኩ ጥያቄዎችንና ወቅቱን የጠበቁ ሐሳቦችን እንደዚሁ የምናቀርብላችሁ ነው የሚሆነው ፕሮግራማችንን ስለምትከታተሉልን ሐሳብ አስተያየት እንደዚሁም ጥያቄዎቻችሁን ስለምትልኩልን እጅግ አድርገን እናመሰግናለን በእስላማዊ ጉዳዮች ዙሪያ ጥያቄ ካላችሁ እንደተለመደው ባጭር የጽሁፍ መልእክት መላኪያ መስመራችን 9282 ላይ YSን በማስቀደም ልትልኩልን ትችላላችሁ አሊያም በቴሌግራም ወይም በዋትስአፕ በ0948992121 ላይ መላክ ትችላላችሁ በተጨማሪም በሁሉም የማህበራዊ ሚዲያ አማራጮች ላይ እንደዚሁ ልትከታተሉን ትችላላችሁ በፌስቡክ በዩቲዩብ በቲክቶክ በኢንስታግራም በቴሌግራም ላይ @minber tv ብላችሁ ሰርች ብታደርጉ ልታገኙን ትችላላችሁ ይህ ደግሞ የሰአሉነክ ፕሮግራም በልዩነት የሚተላለፈው ሚንበሩል ዒልም በተሰኘው የሚንበር ቲቪ ሌላኛው የዩቲዩብ ቻናል ነው ያለፉ ፕሮግራሞቻችሁን እዛ መከታተል የምትችሉ መሆኑን ለማስታወስ እንወዳለን እስከ ፕሮግራማችን ፍጻሜ በድጋሚ አብራችሁ እንድትቆዩ እየጋበዝን ዛሬም ከሸኻችን ጋር የእናንተኑ ጥያቄ ይዘን ተመልሰን የምንገናኝ ነው የሚሆነው በያላችሁበት የተዋበ ቆይታ ይሁንላችሁ የተወዳጁ ተመልካቾቻችን በመከታተል ላይ የምትገኙት የሰአሉነክ ፕሮግራማችን ነው የእናንተኑ ጥያቄዎች በሸኽ ምላሽ የምናሰጥበትና መልሱን የምታገኙበት ፕሮግራማችን ነው እስከ ፕሮግራማችን ፍጻሜ በድጋሚ አብራችሁ እንድትቆዩ እንጋብዛለን ሸኽና አህለን ወሰህለን እንኳን ደህና መጡ ቆይታለን መሰለኝ ከተመልካች ጋር ከተገናኘን እንግዲህ አፍታን ጠይቃለን ኢንሻአላህ አሁን ደግሞ ረመዳንም እየተቃረበ ነው ያለንበት ወር ደግሞ እጅግ በጣም ጠቃሚ ወር ነውና ቀጥሎ የሚመጣው ወር እንደዚሁ የሻዕባን ወር አለ ስለዚህ ምናልባት ከዚህኛው ፕሮግራም ቀጥሎ ባሉት ጊዜያት በዋነኝነት ትኩረት አድርገን የምንሄደው ከረመዳንና ከሻዕባን ጋር ከጾምና አህካሞቹ ጋር ተያይዞ ያሉ ነጥቦችን በስፋት እናነሳለን ዛሬ ግን የተወሰኑ ጥያቄዎች ከተመልካቾቻችን መጥተዋል እንግዲህ አንገብጋቢ ናቸው ያልናቸውን መረጥ አድርገን ጥያቄዎቹን የምናቀርብ ነው የሚሆነው ኢንሻአላህ እንግዲህ በተውፊቅ ዛሬ እነዚህ ላይ ፕሮግራም ቆይታ እናደርጋለን ኢንሻአላህ بارك الله فيك شيخنا ምናልባት ዛሬ አንድ ሰፋ ያለ ጥያቄ ይኖረናል ይሄም በዋነኝነት ከዚህ ከባንክ ከወለድ ነፃ የባንክ አገልግሎት ወይም ሸሪዓውን የጠበቀ የባንክ ስራ ከሚሰሩ ባንኮች ጋር የተገናኘ መስአላ ነው አፈጻጸም ያው እርሶም እንግዲህ ባንክ አድቫይዘር እንደመሆኑ በጉዳዩም ላይ ጥናትና ስልጠናዎችንም እየሰጡ ጥናቶችን ያደረጉ ከመሆኑ አንፃር በጣም ትክክለኛ ጠያቂውም ትክክለኛ ቦታ እንዳመጣ ተስፋ አደርጋለሁ ከሱ ጋር የተገናኘ ነው ኢንሻአላህ በርከት ይላሉ ተራ በተራ እንመልሳቸዋለን ኢንሻአላህ ጥያቄው ሸኽና ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ነው በጣም ነው የምንወደው ይልና ጥያቄ በዘመናዊ ባንኮች ብሎ የባንኩን ስም ይጠራል እዚህ ላይ እየተሰራ ስላለው የሙራባሃ የግብይት ስርዓትን በተመለከተ ነው ጥያቄ ይላል ጥያቄ የመጀመሪያው ጥያቄ ባንኮቹ በራሳቸው ይዞታ ስር ያላደረጉትን ወይም ያልተረከቡትን ንብረት ለገዢው መሸጣቸው እንዴት ይታያል ይላል በተራ መልሳቸው አንዳንድ ኢንሻአላህ ስለዚህ ባንኮች በራሳቸው ይዞታ ስር ያላደረጉትን ወይም ያልተረከቡትን ንብረት ለገዢው መሸጣቸው እንዴት ይታያል بسم الله الحمد لله رب العالمين والصلاة والسلام على رسول الله هي بيع لي مسألة القبض يبالال مسألة القبض مالت مركب مالته قستوتال مركب ሌላ ጉዳይ ስለሆነ እዚህ ባንኮች አሰራር ላይ مسألة القبض ያነሳሉ እንደው አንድ ንቃ ለሌላ ሰው አሳልፎ ለመስጠት እንዳጠቃላይ ሁለት መስፈርቶች መሟላት አለባቸው ይላሉ አንደኛው ተመልክ የሚባለው ባለቤትነት لا تبع ما ليس عندك ተብሏልና ያንተ ዘንድ ያልሆነው ለምሳሌ አንድ ሰው መጣና ቀላል ኮኑ ሱቅ ላይ መጥቶ የሌለውን ዕቃ መጥቶ ቢጠይቀው እንዳለው አስመስሎ ከሌላ ሰው አምጥቶ አለኝ ያለ ሽቶ እንደገና ከሌላ ሰው አምጥቶ መሸጥ ይሄ ክልክል ነው
ማለይስ عندك ስለሆነ ገና እሱ ዘንድ ያልሆነ ስለሆነ ግዴታ ባንኮች ላይ ብቻ አይደለም እሱ ምናየው ግን ይሄ እኮ ስርዓት የተለመደ ነው በተለይ መርካቶ በተለይ ተራ የሚባለው ቦታ ላይ ተመሳሳይ ዕቃ የሚይዙ ዕቃዎች ሲኖሩ ለምሳሌ ይሄ ሱሪ ያለ ስለው ጠብቀኝ ብሎ ሄዶ ከጎረቤቱ ያንን ሱሪ ራሱ አምጥቶ ይሄው ብሎ ይሸጥልኛል ትራንዛክሽኑ በኔ በኩል ይፈጸማል እነሱ በሚቀባበሉት መንገድ ገንዘብ ይቀባበሉ አይነት ይቀያየሩ እንትናቸው ይሄ በጣም እንትን ነው ማለት ነው ፈርቅ መያዝ ምናምን ከሚለው ጋር ይያዛል ማለት ነው የዛው አካል ነው ሁለተኛው ደግሞ ቀብድ የምንለው ነው መረከብ ቀብድ ገዝቶታል ደግሞ መረከብ የሚባል ነገር አለ ገዝቶታል የሱ ንብረት ነው ላሸክ እነሱ ጅላ አልደረሰም ገና ጅላ አልደረሰም መስአለተ القبض شرط ነው ብሏል በተወሰነ ጉዳዮች ላይ ኺላፍና ዝርዝር ሐሳቦች አሉ መረከብ የሚባለው በሐዲስ ላይ የመጣው እንደው ከንሱስ እንጀምር ብለን የፉቃዎች ሐሳብ ምንድነው እንዴት ሐዲሱ እንዴት ተረድተውታል የሚለውንም በዛው እግረ መንገዳችንን በደንብ እንድናየው في الصحيحين በመጣው ሐዲስ ላይ አንዳቸው ምግብን ተገዛ ይላል የሚል ሐዲስ አለ اذا باع احدكم طعاما فلا يبيعه حتى يستوفيه ምግቡን እስከሚር ሳይረከበው ፊት አይሽጠው የሚል አለ ወይ ደግሞ ይመዝነው የሚልም አለ ይመዝነው ይስፈረው ይለካው የሚል አለ ያረጋግጥ ማለት ነው ምግብ ይያለ ነው ያለው አብዱላህ ኢብኑ አባስ ወላ አራ غيره الا مثله ወአልዋሳቸው ምግብ ብቻ ሳይሆን ምግቡም ከምግብ ውጪ ያለውም እንደዚሁ መረከብ የሚባለው ያ ምግብ በስፍር ነውና ሰዎች የሚረከቡት አሁን በዛን ጊዜ በነበረው አሁን ደግሞ በሚዛንም ነው ማለት ያው እንግዲህ መረከቢያ መንገዶች ናቸው እነዚህ መመዘንና መስፈር የሚባለው እና መሸጥ አይቻልም ማለት ነው አሉ ይሄን መሰረት አድርገው ምግብ ብቻ ላይ ነው እንጂ መረከቡ የሚያጨቃጭቅ የሚሆነው ከዛ ውጭ ባለው ባይረከበውም ተገዛው ችግር የለውም የገዛውን ነገር እንደው ቀር ላይ ይختلف يعني ባይረከበው ከሁኔታ ብዙም ልዩነቱ ያን ያክል አመጣም ይሄኛ የሆነ እንደሆነ መስፈር መጉደል የሚባል ነገር ይመጣልና መሽም ይሄዳል ተብሎ ይንቀሳቀሳል ቦታው ተብሎ አይታሰብም ቤት ነው ምናምን እንደዚህ ነገር የሚል ነገር አላቸው አቃር ላይ ወይም ደግሞ መሬት ላይ ይሄ ሌላ ራሱ የቻለ ጉዳይ ነው ወይ ደግሞ መኪና ከሆነ ያነ ሞዴልና ምናምን ነገር ነው የሞተር ቁጥር አለው ለምሳሌ እንደዛ ነገር ሊሆን ይችላል ከአንዱና ሌላው ፈጽሞ ሊገጣጠም ሊጣጣም አይችልም ስለዚህ መረከብ የተፈለገበት ኒዛዕን ያመጣል ጭቅጭቅን ያመጣልና ነው ጭቅጭቅ የሚያመጣው በምንድን ነው ሲባል ጎደለ አልጎደለ የሚልን ሊያስከትል ስለሚችል ይሄ ደግሞ ከቦታ ቦታ ይንቀሳቀስምና ቢንቀሳቀስም ደግሞ ልዩ መለያ አንዱ ሌላውን የማይመስል በመሆኑ መሬት ከሆነም ደግሞ እንደዚሁ ከቦታ ቦታ ይንቀሳቀስ የማይችል በመሆኑ ችግር የለውም ባይረከበው ያሉ አሉ ይሄንን ማሊኪያዎች በተለይ በጣም ለላርገውታል ሸርጥ የሚደረገው ለፍዙል ሐዲስ የመጣው ወነሱል ሐዲስ የመጣው በምግብ ላይ ነው ከምግብ ውጭ ሌላ ባለው ምንም እንኳን የአብዱላህ ኢብኑ አባስ ከምግብ ሌላ ያለው እንደዛ ይመስለኛል ብሎ የሳቸው اجتهاد ነውና وقول الصحابي ليس بملزم لاحد من المجتهدين ነው ያው ሐነፊያዎች ናቸው እንጂ እንደዛ የሚሉት ከዛ ውጭ ባለው ነስ ሊሆን አይችልም ሐነፊያዎችም ሽሩጥ ባለው ሁኔታ ላይ ነው قول الصحابي او مذهب الصحابي حجه ነው ብለው የሚሉት ይሄ እንግዲህ መረከብ የሚባለው እዚህ ላይ ነው መረከብ የሚባለውስ እንዴት ነው መረከብ يختلف باختلاف الاشياء ነገራቶች በመለያየታቸው ይለያያል ለምሳሌ መረከብ የሚባለው ልብስን መረከብ ወርቅን መረከብ ሌላን መረከብ በእጅ መያዝ በእጅ መቀበል ሊሆን ይችላል ወይም በሆነ አማካይነት መቀበል ቤትን መረከብ ደግሞ ሌላ ጉዳይ ነው ተኽሊያ ነው ይላሉ ወይ ደግሞ በቃ እንዲገባበት ማመቻቸት ቁልፍ ማስረከብ እንበለው እንደዛ ማድረግ ነው
መረከብ ማለት በስሙ ካርታ ማሰራት ማለት አይደለም ወይ በስሙ ሌብሬ ማሰራት ስም ማዞር ማለት አይደለም ይሄ ተውሲቅ ነው የሚባለው ወይም ደግሞ ማረጋገጥ ሰነድ ማዘጋጀት የመረከቢያ መረከቡን ማረጋገጫ እሱ ሸሪዓ ክልክል ያደርገው ጥሩ ነው ያው የሰዎችን ውልና ስምምነታቸውን በመረጃ ማረጋገጥ ማለት ስለሆነ ችግር የለውም ሌላ አይነት መረከብ ደግሞ አለ እንደየዘመኑ ይለያያል አሉ ለምሳሌ አንድ ግለሰብ የሆነ እቃ ከሆነ አቅራቢ ገዛ እንበል መኪና ነው እንበል ወይ ደግሞ የሆነ ኤሌክትሮኒክስ እቃ ነው ወይም ሌላ እቃ ነው ፓርኮድ የሚሉት አላቸው አሁን አይደል የአንዱ እቃ የሌላው እቃ ጋር አይገናኝም አሁን ከሆነ ቦታ ላይ መጋዘን እቃ ገዝቶ በቁጥር 20 ፍሬ ተብሎ 20 ፍሬ ከፈለገውን አይነት መውሰድ የሚቻል ከሆነ ወይም ይጫንለት የሚል ትዕዛዝ ቢሰጠው አልተረከበም ነው የምንለው አልተረከበም ግልጽ ነው ገና አልተረከበም እጁ ላይ አልገባም ባይገባም ሌሎች ሰዎች ገዝተው ሌላ እስከሚመጣ ሊጠብቅ ይችላል በፓርኮድ የተያዘ ከሆነሳ ባይወስደው የፈለገውን ያክል ያስቀምጥ ራሱ ሙአየን የሆነ ይሄን እቃ ገዝቷል ብሎ ባይጫንም ግን እሱ ተሰጥቶታል ደረሰኝ ፓርኮድ ተሰጥቷል እዛ እቃውና ለዚህ ሰው እየተሰጠው ደረሰኝ ጋር በአንድ ላይ የተያዙ ናቸው ለዛ ከሆነ ተረክቦታል ምክንያቱም ሌላ ሰው ማንም ሊጭነው አይችልም ለዚህም እንደ መረጃ የሚያቀርቡት ምን فقهاءنا القدامى الشافعية مذهب لي قليوبي وعميرة يميبال يا كجراف بن حشلي أزهر مقرر نونياجا من إلال عندي سؤال يهون بيتوس ياله 10 قنان لو اشترى 10 قنان سندي بيجازا إلى 10 قنان سندي أقفاز 10 أقفاز بيجازا كذا دمو ሰፍሮ ተረክቦታል ሰፍሮ ከተረከበው ላይ ሁለቱን ሽጨልሃለሁ ቢለው ሁለቱን ሽጨልሃለሁ ከ10 ሁለቱን ሽጨልሃለሁ ያ ግን ጎደለ በኋላ ማለት ነው አይጥበለው ወይም ሌባ ሰረቀው ቢጎል ግለሰቡ እንደተረከበ ነውና 10 ተብሎ ድሮ ስለታወቀ ከዛ በኋላ ያለው ይሄኛው በእንትን ባይሰፍረውና ባይረከበው እንደተረከበና 10 ነው ስለሆነ ቢጎልበት እንደተረከበ ነውና አንድ ቁና ወይ ሁለት ቁና ቢጎልለት በሁለት ቁና ለገዛው ሰውዬ በፐርሰንቱ በጠፋው ፐርሰንት ልክ የሱስ ተሻል ይቀነስበታል ተረክቦታል ስለሚባል ብለው ያሉ ይሄ ማለት እንግዲህ አሁን መረከብ ማለት እንደየጊዜውና እንደየዘመኑ ይለያያል ማለት ነው አሁን ባሁኑ ፖሊስ ተሻህነ የሚሉት ነገር አላቸው ይጫንለት ትዕዛዝ ጋር ፓርኮድ ጋር የተያዘ ከሆነ እንደተረከበ ስለሚቆጠር ችግር የለውም ተብሏል ስለዚህ አሁን ሄደና አንድ ግለሰብ የሆነችን መኪና በሻንሲ ቁጥር ምናምን በመለያ በሞዴል ምናምን ነገር ሌላውን በማትመስል መልኩ እሷን ተሻሽጧል ስለዚህ ለሷ የተሰጠው ወረቀት አለ ውል አለ ሄዶ ባካል ባያትምና ተንባይላትም እሷን መሸጥ ይችላል ስለዚህ ባንኮቹም ተመሳሳይ ነገር ካደረጉ ያ ለተጠቃሚው የሚሸጡለት ነገር እርግጠኛ ከተኮነ ጉዳዩ እጃቸው ላይ ባይገባም እጃቸው ላይ እንደገባ ነው የሚቆጠረው አሁን እነሱ ጋራዥ ውስጥ ባይቀመጥም ወይ እነሱ እንትናቸው ውስጥ ባይደረግም ግን በእነሱ ሚልክ እንደሆነ ከተመዘገበና ከታወቀ ለሶስተኛው ግን አሳልፈው ማስተላለፍ መስጠት እንደሚችሉ በቃ እጃቸው ላይ አልገባም ተብሎ ይሄ አይታሰብም ማለት ነው ስለዚህ ቀብድ መሳለተው ንስቢ ነው ማለት እንደ ሁኔታው የሚገለጥ መረከብ አንጻራዊ ነው እንደየሁኔታው ሊለያይ ይችላል ነው ብለን የምንለው ለምሳሌ አሁን እንትን ላይ ለዚህ ምሳሌ ቀብድ ሸርጥ ከሚሆንባቸው ምንም خلاف ከሌለባቸው መስአላዎች ውስጥ የምንዛሬ ጉዳይ ኤክስቼንጅ ላይ ምንዛሬ ላይ ቀብድ ሸርጥ ነው ምክንያቱም ከዘገየ ሪበን ነሲአ ሊመጣ ይችላል አሁን እንትንን ወርቅን በወርቅ በሚገዛበት ጊዜ እኩል መሆን አለበት ደግሞም እጅ በእጅ መሆን አለበት እንላለን እጅ በእጅ መሆን አለበት
ምንዛሬም ላይ እንደዛው ነው። ምንዛሬም በምናደርግበት ጊዜ እንደዛ ነው። ግን ቼክ ከሰጠው ተቀብሏል ነው የምንለው። ቼክ ከሰጠው ወይ ደግሞ አሁን በአሁኑ በዲጂታል መንገድ ብሩን ካስተላለፈለት ተረክቧል። በሀይቃ እኮ አልተረከ እጁ ላይ የለም ከሆነቱ ስናይ አካውንቱ ላይ ድሮፕ አልሆነም ወይ አርቲጂኤስ ሆኖ ለምሳሌ ፕሮሰስ ላይ ሊሆን ይችላል። አንዳንድ ጊዜ ምን ያጋጥማል? እንደውም እዛ አገር ላይ ያለው የስራ ቀን ረፍት ሊሆን የሚችልበት አጋጣሚ የሰዓታት የደቂቃ ልዩነት ነው፣ የሴኮንዶች ልዩነት ሊኖር ይችላል። ስለዚህ ቀብድ ንስቢ ነው፣ አንጻራዊ ነው የምንለውን ከዚህ ሁሉ እንረዳለን ነው የምንለው። ስለዚህ ባንኩ በዚህ አይነት መንገድ ይሸጠለት ከሆነ ችግር የለውም ነው የምንለው። ስለዚህ ይሄን ማጣራት ትክክለኛነቱ ማጣራት እዛው በሁኔታዎች የሚወሰን ነው እንጂ ዑሙማን ግን እንደዚህ ስላልመለከ አይቻልም ብለን የምናስቀምጠው ነገር አይደለም። ባረከላሁ ፊክ ሸኽና። ያፍታረፍተን ሰደና ስንመለስ ሌሎች ጥያቄዎች አሉ ኢንሻአላህ እንመልሳቸዋለን። ተመልካቾቻችን እየተከታተላችሁ ያላችሁት የሳሉነት ፕሮግራማችን ነው። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ካፍታረፍት በኋላ ተመልሰን ስንመጣ ቀሪ ጥያቄዎችን እናቀርባለን። አብራችሁን ቆዩ። የተወዳችሁ ተመልካቾቻችን ተመልሰን መተናል። የሳሉነትን በመከታተል ላይ የምትገኙ ጥያቄዎቻችሁን ምላሽ የምታገኙበት ፕሮግራም ነው። እንግዲህ ጥያቄ እንደትልኩ በዚህ አጋጣሚ እንጋብዛችኋለን። ምን ጠናችሁ፣ ምን ቸገራችሁ፣ አቅማችን በፈቀደ ሰብሰብ አድርገን በወቅቱ ለመመለስ እንሞክራለን። በዚህ አጋጣሚ እንደማሳሰቢያም እንደማስታወሻም ለማድረግ የምንፈልገው ለነገ የምትፈልጉትን ጥያቄ ዛሬ በትልኩ ቀጥታ ምላሹን አይደለም የሚገኘው። ምክንያቱም ኦንላይን ወይም ደግሞ እዛው ቴሌግራም ቻናሉ ላይ ወይም የላካችሁበት ፕላትፎርም ላይ አይደለም ምላሹን የምታገኙት። ጥያቄዎቻችሁ ይሰበሰቡና ፕሮግራም ተሰርቶ የተሰራው ፕሮግራም ላይ ነው ምላሽ የምታገኙት ማለት ነው። አንዳንድ ጥያቄዎች አላችሁ። እኔ እሁድ ኒካህ ላደርግ ነውና እንደዚህ አይነት ጥያቄ አለኝ ብላችሁ ስትሉ ፕሮግራሙ እስኪሰራ ቀን ድረስ እናንተ የምትፈልጉትን ምላሽ ላታገኙ ትችላላችሁ። ይህ የቴሌቪዥን ፕሮግራም ስለሆነ ከዛ ታሳቢ አድርጋችሁ እንድትልኩ ለማሳሰብ ነው። አንዳንድ ጊዜ ያው ቀጥታ እዚሁ ላይቭ መስሏችሁ እንደ ሐሳባችሁን ወዲያው ልካችሁ ወዲያው የሚመለስ እንዳይመስላችሁ እሱን ለማሳሰብ ነው። አላህ መልካም ፈቃዱ ከሆነ ወደፊት ግን በዲጂታል አማራጮች ቀጥታ የላይቭ የፈትዋ ፕሮግራሞችን ማዘጋጀት የምንችልበት አማራጭን ለማመቻቸት እንሞክራለን። አላህ እድሜ ይስጠን ኢንሻአላህ። ሸኽና ከዚሁ ጋር የተያያዘ ሌላኛው ጥያቄያችን የሚለው ምንድነው? ገዢው አካል ክፍያውን ከተባለበት ወቅት ሲያሳልፍ ባንኩ የሚያደርግበት የቅጣት ክፍያ አለ። ይሄ እንዴት ይታያል ነው? የቅጣት ክፍያን በተመለከተ ሸርጠል ጀዛእ ትባላለች። እቺ አንድ ሰው ውሉን ካጎደለ የሚቀጣው ቅጣት ማለት ነው። ሸርጠል ጀዛእ እያሉ ይጠሯታል። እሱ አስሉ የማይፈቀድ መሆኑ ነው። አብዛኛው ዑለማዎች ኢላ ቀውሉን ፊል መዝሀብ አልማሊኪ አሁንም በማሊኪያ መዝሀብ አንድ ቀውል አለ። ሙዓቀበቱ المماطل المديني المماطل የሚል አላቸው። ሙዓቀበቱ المديني المماطل ምን ማለት ነው? ዛሬ ነገ የሚል ገኒ የሆነ መልእ የሆነ ሀብታም የሆነ ሰው መክፈል የሚችል ሰው ዛሬ ነገ የሚልን ተበዳሪን መቅጣት ይቻላል የሚል ቀውል አላቸው። ማለት ሰውዬ መክፈል አለበት፣ መክፈልም ይችላል። መክፈል እየቻለ ግን ገና ለገና ቅጣት የለብኝም ብሎ ስለሚያዘገይ መቅጣት ይቻላል የሚል አለ። እነሱ ማሰር ምናምን ነገር የሚል ነገር አላቸው። አላኩል ሐል ይሄ ሰውዬ በአሁኑ ባለው እንትን በአሁኑ ባለው ተጨባጭ አዮፊ ዓለም አቀፍ የሸሪዓ እና የፋይናንስ ተቋም ሸሪዓ አማካሪ ተቋም አዮፊ እሱ ባስቀመጠው ላይ ይቻላል ወደሚል እንትን ሄዷል። ለምንድን ነው ሲባል ሊፈሳዲ ዚመሚል እናሲ ሰዎች አማናን ቃል ኪዳንን ማክበር በጣም ትተውታል፣ አቃለው አይተውታል። ስለዚህ እንደዛ ካል ضياع الحقوق ንብረቶች የሰው ሐቆች ይጠፋሉ። ስለዚህ ቅጣት መኖር አስፈላጊ ነው ይቻላል የሚለውን አቋም ብንወስድ የሚል አቋም ላይ አሉ። ይሄን በዚህ ተቃራኒ ደግሞ መጅመዕ الفقه الاسلامي ጅዳ ላይ የነበረው ራብጦት العالم الاسلامي ተጠሪ ሆነው እሱ ደግሞ
ፈጽሞ መደረግ የለበትም የሚል አቋም ወስዷል። በዚህ ላይ ብዙ አብሐቶች ተጽፈዋል። ይፈቀዳል አይፈቀድም የሚል የማስተርስ ዶክተር ማማሪያ ጽሁፎች ሁሉ በዚህ ሸርጥ ጀዛን በተመለከተ ሰፋ አድርገው አይተውታል። አጠቃላይ ይህን ስናየው ضبط አድርገ ነው እንደው ቢፈቀድ የሚል ለግለሰቡ ገቢ ሳይሆን ወይም ለተቋሙ ገቢ ሳይሆን አሁን ለባንኩ ማለት ነው ገቢ ሳይሆን ለኸይር ስራ ለቻሪቲ ስራ ለበጎ አድራጎት ስራ እንዲውል በሚል የአይኦፊው አቋም እየተሰራበት ያለው ይሄ ነው። እንዴት ነው የሚደረገው? ግለሰቡ ባይሆን ዑዝር ከሌለው ማለት ነው ችግር ገጥሞት ከሆነ ንብረት ኪሳራ ደርሶበት ከሆነ መቼም ወን ካነ ذو عسرة በመረጃ የተደገፈ ነገር ፈነዚረቱ ለሚሰረቲ ነው የሚለው የችግር ባለቤት ከሆነ እስከሚያገኝ ጊዜ ድረስ ጊዜ ይሰጠው ነው የሚለው አላህም በቁርአን ላይና ስለዚህ ጊዜ መስጠቱ ተገቢ ነው የሚሆነው። ላኪን ከዚህ ውጪ ከሆነ ይሄን በሰነድ የሚያረጋግጥ ከሆነ ጊዜ ይሰጠው መቀጣት የለበትም ነው። ይሄ ካልሆነ ደግሞ በቅጣት የሚለው ባይሆን ቅጣቱ ምን መሆን አለበት? ለማን ነው ገቢ መሆን ያለበት? አሁን ለባንኩ ገቢ መሆን የለበትም። ተሰብስቦ ሲያበቃ ፊል አመል الخير ለኸይር ስራ ወይም ደግሞ ለእርዳታ ለበጎ አድራጎት ስራ ይዋል የሚል አቋም አላቸው። ቢያንስ ባንኩ አልተጠቀመበትም፣ ግለሰቡ ደግሞ እንደው በችልተኝነት እንዳልፈውና ጊዜውን ጠብቆ እንዲከፍል ያደርገዋል የሚል አቋም ይኖራል። ግን ከዚህ ውጭ ያሉ ሌሎች አማራጮችም አሉ። ንብረቱን ማስመለስ የሚመለስ ነገር ካለ ባይሆን እንትን ከሆነ ቋሚ ንብረት ከሆነ ነው ወይም ደግሞ ኮላትራል ከሆነ ኮላትራሉን መሸጥ ይቻላል። ሌሎች አማራጮችም አሉ ከቅጣቱ ውጭ ማለት ነው። እዚህ ጋር ምናልባት ከተነሳ አይቀር ሁለት ነገሮችን ላንሳ። አንደኛው ኖርማሊ ከባንክ ጋር በተያያዘ ብቻም ሳይሆን ማንኛውም ክፍያን የተመለከተ ውል የሚያሰርሰው ቅጣትን ሸርጥ ማድረግ ይችላል ወይ? ማዕናቱ ለምሳሌ በዚህ ጊዜ ይሄን ያክል ብር ልትከፍለኝ፣ ከዚህ ጊዜ ካሳለፍክና ደግሞ ጊዜውን እንደዚህ የምታሰርብዝብኝ ከሆነ በዚህ ያክል ፐርሰንት ቅጣት ልትከፍለኝ ብሎ ቀድሞ ውል ላይ ሸርጥ ማሰር ይቻላል። እሱንም አብረው ቢነሳ። ሁለተኛ ከዚሁ ከቅጣት ጋር ባንኮቹ ለራሳቸው አይጠቀሙትም፣ ለአመል الخير ለሚሰራ ተቋም ይሰጡታል። ግን እዚህ ውስጥ ሽብህ ለፕሮሞሽን የሚመስል ነገር ደግሞ አብሮ አለ። ምንድነው? ለከሌ ባንክ ለዚህ እርዳታ ሰጠ እየተባለ በሚዲያ እንዲነገርለት ያ ለማስታወቂያ ኢንቨስት እንዳደረገው አይነት ነው የሚሆነው። ወጥቶ በደብቅም አይደለም። ስለዚህ ተጠቀመ፣ በተዘዋዋሪ ተጠቀመ ማለት አይደለም ወይ? ከቅጣት ከሰበሰበው ብር ለመልካም ተግባራት ሲሰጥ እሱ ግን በተቃራኒው የማስታወቂያ የፕሮሞሽን ጥቅም ግን አገኘ፣ ቀጥታ የካሽ ገንዘብ ጥቅም ባያገኝም የሚለውን ሁለቱን እንዴት ይታያሉ? ከመጨረሻውን ጀምርና ይሄን ካደረገ አይቻልም ይላል። እሱም እንትን ብሏል። ለማስታወቂያ መስራት ማለት እንዲህ ያደረገ የሚለውን መስራት ያው ዝሮ ገንዘብ ነው፣ የሚተመን ነው፣ ጥቅም ነው፣ ተጠቀመ ነው ይባላል። ከሌላ ካሽ ሊያወጣው የሚችለውን በዚህኛው ሸፈነው ማለት ነው። ዝሮ ሌላ ነገር የለውም። ይሄንን ማድረግ የለበትም። ይሄን ካደረገ ተጠቃሚ ሆኖበታል ይላሉ። በዚህ ሂደት ውስጥ ግን እንትን ከሆነ ضرر የሚያስከትልበት ምናምን ከሆነ የሚሉት ደግሞ አላቸው። ለሐቀው ቢሁ ضرر ዛሬ ነገር ማለት ያው ይሄ ማለት ምንድነው? ጊዜ ገንዘብ ነው በሚለው አይደለም እሱ ጊዜ ገንዘብ ነው የሚለው ወይም ጊዜ በገንዘብ ይተመናል የሚለው እሱን አንወስድም። እሱማ ሪበል ጃሂልያም ዚድኒ ፊል ማል አዚደክ ፊል አጀል ወይ ደግሞ በትዚድኒ ፊል አጀል አዚደክ ፊል ማል የሚለው የጃሂልያ ስራ ነው። ጊዜ ጨምረ ገንዘብ ጨምራለሁ ወይ ገንዘብ ጨምረ ጊዜ ጨምረ አራጣ ማለት ነው። አራጣ ማለት ይሄ ነው። ሌላ የተለየ ነገር የለውም። ላኪን ግን ቀጥታ ጉዳት የሚደርስበት አጋጣሚ ነገሮች ካሉ እንትን ይሆን ይችላል። የማስተዳደር ስራዎች ምናምን ነገር የምንለው አለ። እሱ ሌላ ጉዳይ ነው። ለምሳሌ ሽያጩን የሚቆጣጠር ከሆነ ይላል እሱ። ላኪን ግን ማስታወቂያ የሚሰራበት ከሆነ ከሱ ተጠቅሟል ነው። ማስታወቂያ ከሰራ ይሄ ዝም ብሎ ካነው ራሱን ማንጻት፣ ያኛው ግለሰቡ ደግሞ ሙማጢል እንዳይሆን ቅጣቱን ፈርቶ እንዲከፍል ማድረግ ነው። ሁለተኛው የውሉ አካልም ላይሆን ነው የሚለው። የውሉ አካልም ላይሆን፣ የውሉ አካል ከሆነ ከባድ ነው የሚሆነው።
ይኸው አስቀድመህ ሸርጥ ላይ አድርገው ሸርጥ ላይ አድርገው መስፈርት ላይ አድርገው እንትሩም ደግሞ ማን ነው ከአንድ ነጥብ ወይም 1.5 ድረስ ብቻ ነው ከዚህ በላይ መብለጥ የለባትም የሚልም አቋም ይወስዱም አሉ እንጂ ከትርፉ በላይም አድርጎ ቅጣቱን ከጣለም ሌላ ችግር ነው የሚሆነው። ስለዚህ የውል አካል ሳይሆን ምን ሊለው ይችላል ይሄንን ሳይከፍል ሲቀር በተባለበት ጊዜ ሳይፈጽም ቢቀር ተቋሙ አስፈላጊ የተባለውን እርምጃ ሊወስድበት ይችላል። እንዲህ ምስል ጥቅል ነገር እንጂ አስቀድሞ በገንዘብ በፐርሰንት ምናምን ሌሎችም አማራጮች ቅድም እኮ አሉ ብለናል። ለምሳሌ እንትንም ሊሆን ይችላል ኮላትራል መያዣ ገንዘብ መሸጥ ሊሆን ይችላል ወይ ደግሞ ግለሰቡን ንብረቱን ማሳገድ ምናምን ሌሎች እርምጃዎችም ሊኖሩ ይችላሉ። በዚህ ጋር ተያያዥነት ያላቸው ስራዎችን መስራት ይቻላል። ውሉን ማቋረጥ መሳሰሉት ነገር ሊኖር ይችላል። ተማም ያኛውም እዚህ ውስጥ ይካተታል። ማንኛውም አይነት ክፍያ ግለሰቦችም ቢሆኑ ያው ነው የተለየ ነው ተቋም ግን ይሄኛው ባንኩ ذات طبيعه خاصه የሚያደርገው ባህሪ ቢኖርም ልዩ ባህሪ ያለው ነገር ቢሆንም ነገር ግን ማንኛውም ግለሰቦችም ጋርና ግለሰቦች መካከል የሚደረገው እንትን ከዙ የተለየ ነገር ሊሆን አይችልም። ላኪን ግን ባንኩ ብዙ ጊዜ ሀደፉ አሁን ባንክ እስላሚ ወሲጥ እኮ ነው ወሲጥ ነው አገናኝ ነው ብር ያላቸው ሰዎችንና ሙያ ያላቸውን ሰዎች መሃል ላይ ሆኖ እንደ ድልድይ ሆኖ የሚያገናኝ ነው። ይሄን ስራ ነው የሚሰራው የእስላማዊ ባንክ ማለት ነው። ወለድ ባንክ ከእንትን ይሸጣል ካሽንም ይሸጣልም ያከራያልም እንደዛም ጭምር ነው የሚሆነው። ይሄኛው ግን ድልድይ አድርጎ እንትን የሚያገናኘውና ስለዚህ ذات طبيعه خاصه ሊሆን ይችላል። ላኪን ግን ሌሎችም ላይ ቢሆን እንደዚሁ የተከለከለ ነው የሚሆነው። ተማም ጀዛኩሙላህ ኸይር። ሌላኛው ከዚሁ ጋር ተያይዞ ያለው ጥያቄ ምንድነው? ሰዎች በአሁኑ ሰዓት በጣም እየተጠቀሙበት ያለው ገዢው ከሻጩ ጋር በመስማማት እቃውን በመውሰድ ፋንታ በእጅ አዙር ብሩን ከሻጩ መውሰድ እንዴት ይታያል ይላል። እንግዲህ ገንዘቡን ከአቅራቢው ካሹን የፈለገውና ግለሰቡ እቃውን ስላልሆነ የፈለገው ካሹን ደግሞ ባንክ ቀጥታ ስለማይሰጠው ለዛ ለአቅራቢው ይከፍላል። አቅራቢው ተከፈለ በኋላ አቅራቢው ጋር ተነጋግሮ የተወሰነ የሚቆርጠውን ቆርጦ ሲያበቃ ለዚህኛው ካሹን ይመልስለታል። ይሄ ተሐዩል ዐለ ሪባ ነው። በሪባ ላይ ብልሃት ወይም በዘዴ በተዘዋዋሪ ሪባን ሲስተማቲክ ሪባ ነው ማለት ነው። በቃ እሱ ክልክል ነው የሚሆነው። ስለዚህ ለግለሰቦች ምንድነው ማድረግ ያለባቸው ስንል ያ እቃውን ያቀረበው አካል ተፈለገ ለሌላ ሰው እንዲሸጥላቸው ማድረግ ይችላሉ። መፍትሄው ይሄ ነው። ለምሳሌ አንድ ግለሰብ የሚፈልገው ካሹን ነው። ህንፃ እየገነባ ነው እና ብረት ተገዛለት። የ10 ሚሊዮን የ15 ሚሊዮን ብረት ተገዛለት። 15 ሚሊዮን ብረት አይፈልግም። ምናልባት የሚፈልገው 3 ሚሊዮን የ5 ሚሊዮን ብረት ሊሆን ይችላል። ከዛ ሌላኛውን ብሩን ፈልጎ ሌላ የሚያስፈልገውን እቃዎችን አሟልቶ ህንፃውን መገንባት ወይ ቤቱን መገንባት ነው የሚፈልገው እንበል። ስለዚህ ምን ያደርጋል? በዛ በሙሉ በብረት ያወጣና ከሚፈልገው በላይ ያለውን ብረት ይሸጠዋል። ራሱ መሸጥ ይችላል ወይም ያ ብረት አቅራቢው አካል እንዲሸጥለት ማድረግ ይችላል። እንማ ከራሱ ግን ካሹን መቀበል አይቻልም። ለራሱ መሸጥም በልዒና ይሆናል። እሱም ሌላ ጭቅጭቅ ጉዳይ ነው። ለግለሰቡ መሸጥም አይቻልም። ቀንሶ መሸጥ ማለት ነው። ለግለሰቡ ያው መሸጥ ቀንሶ መሸጥም አይቻልም። ወይም ደግሞ መመለስም ወይ በተዘዋዋሪ መቀበልም ያው ዝሮ መቀበልና በዕላይና ተመሳሳይ ናትና እሱም ሌላ ችግር ነው የሚሆነው። ተሐዩል ዐለ ሪባ ነው የሚሆነው። طبعا ዝርዝር ኺላፍ ያለባቸው ጉዳዮች አሉ በዕላይና ላይ ላኪንሁ الافضل والاسلم የተሻለውና ጥሩ አማራጭ ለሌላኛ ሰው ለሶስተኛ ሰው እቃ አቅራቢው ግለሰብ እንዲሸጥለት ማድረግ ጥሩ ነው።
ብሩን ሳይሆን የሚቀበለው ለራሱ ማይሸጥለትም ያው ብር ቀንሶ ስለሆነ እንትን የሚያደርገው ማለት ነው በሌላው ቀንሶ የሚሸጥለት በዛ ዋጋ የሚሸጥለት ለሌላ ለሶስተኛ ወገን ከሸጠ በዛ መልኩ ማድረግ ይችላል ነገር ግን አሁን እንደተባለው ቀጥታ ብሩን ተስሊም ማድረግ አይቻልም እሱ تمام جزاكم الله خير شيخنا يعني ያፍታረፍት እንሰድና ደግሞ የቀሩ አንድ ሁለት ጥያቄዎች አሉ ከዚሁ ከባንክ አሰራር ጋር በተያያዘ እነሱን እናነሳለን ኢንሻአላህ ተመልካቾቻችን የሳሉን ከነው የተከታተላችሁ ያላችሁት ከኛ ጋር ስለሆናችሁ እናመሰግናለን በያላችሁበት አሁንም የተዋበ ቆይታ ይሁንላችሁ ካፍታረፍት በኋላ ተመልሰን እንመጣለን የተወዳችሁ ተመልካቾቻችን ተመልሰን መተናል የሳሉነክ ነው በመከታተል ላይ የምትገኙት በሚንበር ቲቪ አብሮነታችሁ ከኛ ጋር ስለሆነ እጅግ አድርገን እናመሰግናለን አሁን እየተጠያየቅን የነበርነው ርዕሰ ጉዳይ እንግዲህ የተቀሩ ሁለት ጥያቄዎች አሉ እነሱን የምናስመልስ ነው የሚሆነው ከዚህ በኋላ ምናልባት ከዚህ ከረመዳን ጋር ከረመዳንን አህካም ከሲያም ጋር ከቀባ ጋር መሰል ጥያቄዎች ካሏችሁ ቀደም ብላችሁ ልትልኩልን ትችላላችሁ በሚቀጥሉት ሳምንታት ኢንሻአላህ የእናንተኑ ጥያቄ መነሻ አድርገን ከዛ ጋር የተያዙ ጥያቄዎችን የምናስተናግድ ነው የሚሆነው ሸኽና ሌላኛው ጥያቄው ጥያቄያችን አንዳንድ ጊዜ ባንከሮች ብድር ላለመስጠት ወይም ብሩን ላለመስጠት በሚያመነቱበት ጊዜ ገንዘቡን ላለማጣት ወይም ብድሩን ላለማጣት ሲባል የሚሰጥ ጉቦ እንዴት ይታያል እንግዲህ ለባንክ ቤት ሰራተኛ ብቻ ሳይሆን رشوة قبو مسط لعن الله الراشي والمرتشي والرائش بالوال النبي صلى الله عليه وسلم مسلنا سجوم قبو سجوم تكبايوم رائش مال وسيط مالته عقبابايوم أو الله رجمان يراجبت تقولوا ولا تأكلوا أموالكم بينكم بالباطل وتدلوا بها إلى الحكام لتأكلوا فريقا من أموال الناس الله يعلم رشوة تلك وانجلنا يسوون جنزب بباطل مبلغنا تكبايوم لساتهم كلكلنا يهون حالة الضرورة يهون بات لساتو وحالة الضرورة يهون بات كزي نورا لكن جن بزيهون يتعالجن بدرون اندلكلي لسراتኛው ልስጥ ግቦ ልስጥ ማለት ክልክል ነው حرام ነው አይፈቀድም ነው የምንለው ያው ቅድም ነካ አድርገዋታል በርግጥ አንዳንድ ጊዜ ሐቃችንንም ወይም በተለያዩ ተቋማት እንደው በዚህ ብቻ ሳይሆን ነገሮች ሐቄ እንደሆነ አውቃለሁ በሐቄን ለማግኘት ግን አስለም በሆነው በተከክለኛው መንገድ ሲከር ሰዎች ነገሩን ያወሳስቡትና ኤክስትራ ማይል ኤክስትራ ርቀት እንድንሄድ ይገፋፋል በዚህ ጊዜ እኔ ዞሮ የተቀበልኩት ሐቄን ነው ወንጀል ወደሱ ይሻገር እንጂ እኔ ሐቄን ለመቀበል ለከፈልኩት በሚል አርጊውመንት ብዙ ጊዜ እናረጋለን ለምሳሌ በትራፊክ መንገድ ላይ እንደዚህ አንዳንድ ጊዜ በቃ ወይ ጥፋቱ ዝገባ ማይባል በማስጠንቀቂያና በእንትን የሚታለፉ ነገሩን ያወሳስቡታል ወይም ሙባሸረተን ገንዘብ ፈልገውም ጭምር ትንሽም ጎዶሎ አተልቀው ለቅጣት ሲጋበዙ በቃ እንትን እኮ ብትሰጠው ይገላገላል ይባላልና ያንን ብር ባልስ ካልሰጠሁት የሚፈጠረው ነገር በመስጠቴ የማድነው ነገር ሆኖ ይታያልና እዚህ ነገር ላይ ያው ተሹሽ ይፈጠራልና እዚህ ላይ እንደው ቀጥዒ የሆነ ነገር ብንሰማ ሐቂቃ አንዴ እንደዚህ ስትል ትዛለኛ አንድ ጊዜ ለሊት ወደ ጎጃም የተሻገር ወደዚህ ወደ ጓጽዮን የሚባል ሀገር ላይ ከለልቱ 8 ሰዓት ወይ 9 ሰዓት አካባቢ ላይ አስቆሙንና ይሄምን ምናችሁ እንደዚህ ነው መስታወት ተሰብሯልና የሆነ ነገሮች አሉትና ሹፌሩን በቃ መንጃ ፍቃዱን ወሰዱበት እዛ ሀገር መጥቶ ቅጣቱን ከፍሎ መሄድ ደግሞ ሌላ ነገር ነው እንግዲህ ስንት መቶ ኪሎ ሜትር 200 ኪሎ ሜትር በላይ ነው ከአዲስ አበባ ከሚኬድበት ሀገር ደግሞ 400 ኪሎ ሜትር እንትን ያለ ነው የራቀ ነው አሁን እንደ ነገር ያጋጥማል አንዳንድ ጊዜ በዚህ በረሽዋ ስናወራ ግቦን ስናወራ لدفع ضر نزل به او ظلم وقع عليه بدل ظلم ለመከላከላው ላይ ደረሰበታል ወይ استرداد الحق ሊሆን ይችላል አንዳንድ ጊዜ በደል ይደርስብና በደሉ ለመከላከል ሌላ ምንም አማራጭ የለህም ወይ ደግሞ ሐቅህን ለማስመለስ ነው በዛን ሰዓት ላይ ሌላ ከዚህ ውጭ ምንም አማራጭ ከሌለህ ለሰጪው
ወንጀል አይሆንም ለተቀባዩ ግን ወንጀል እንደሆነ አላህ ዘንድ ተጠያቂ እንደሆነ እንትን ይላል። ስለዚህ ይሄ እንደ ሞት ጦር ነው የሚቆጠረው። ግለሰቡ የተቸገረ ሰው ነው። የተቸገረ ሰው በክት መብላት እንደሚፈቀድለት ሌሎችም ማድረግ እንደሚፈቀድለት ለዛኛው ሐራምነቱ እንደቀጠለ ሊሆን ይችላል ነው የምንለው። ግን አሁን ይሄ እየተለመደ መጥቷልም እንደ ቀላል ነገር ሰው ትንሽ ለፍቶ ሊያገኝ የሚችለውን ሐቁንም በቀላል በገንዘብ ይገላገላል። በገንዘብ አንደኛው ስሙም ተቀይሯል። ሸኽና የሻይ እኮ ነው ይባላል። ወንጀል ነው፣ ማዕሲያ ነው ይሄን ነገር መስጠቱ። ተዚህ ባሰ ብሎ ደግሞ እንደዚሁ ይሄን የሥራ ዘርፉ አድርጎት ደላላ ወይም ደግሞ እንደነቀደም ያልከው እንትን አቀባባዩ በቃ ይሄ ኮሚሽን ስራ ነው የሚባለው እና ልክ እንደ ተራ ነገር በቃ ኖርማል ከቤቱ ወጥቶ ከዚህኛው ተቀብሎ ለዛኛው እየሰጠ እያቀባበለ ይሄን ሲሰራ ውሎ መጥቶ ለልጆቹ በፊስታል ዳቦ ይዞ የሚገባ ሰው አለ። ይሄ ደግሞ በጣም ከባድ ነገር ነው። እንደ ስራ ዘርፍ ተደርጎ ሐራሙ እንደው ግቦን ማቀባበል እንደ ተራ ነገር ተደርጎ እየታየ ነው ያለበትና ሰውየው ሐቁን ለመውሰድ ሐቁን ለማስመለስ ያቁን ያክል ከጣራ በኋላ መሽስ መሬት አይገባ ሰማይ አይወጣ የግዴታ አማራጭ ከሌለ እንግዲህ ያው በዚህ እንጂ የማይሰሩበት ሁኔታ ካለ እኔ ወላሂ አንድ ሴትዮ አይቼ በሆነ መሬት አስተዳደር የሆነ ቦታ ላይ አይቼ በጣም የሚያሳዝን ታሪክ አይቻለሁ። የሆነች ባልቴት ምን ገጠማት መሰለ ከሌላ ቦታ ጉልት እየሰራች የሰራሁኝ ልጄን አረብ ሀገር ላኳት እና የሆነ ቦታ አዲስ አበባ ብላ ቦታ ገዝታ ቤት ገንብታ ሳትጨርሳት በዚህ በአባይ ጉዳይ ከሳዑዲ ውጡ ሲባል ልጇ መጣች። ከዛ ከሳዑዲ ማለት ነው ልጇ መጣች። ቤቱን የረባም አልጨረሱትም እና አሁን ከሌላ ቦታ እየተመላለሰች ያው ጉልቷንም ቀጥላለች። ዲጂታል ካርታ ሊሰራ መጥቶ መጀመሪያ 3000 ብር ስጭኝ ይላታል። ልጄ እኔ እኮ የለኝም እኔ እንደዚህ ጉልት ቁጭ ብዬ ልጄን አረብ ሀገር ልኪያት እሷ ሰርታ ብዙም ሳጨርሰው መጣች። ውጡ ተባለ መጣች። እኔም እንደው በባስ ነው የምመጣው በባስ የባስ ብቻ ናት ያለች ይዟል አስወጣኝ አለች። ከዛ ሁለተኛ ሌላ ጊዜ እንደው ስትመላለስ 3 ወር ሞላ ልስተ ስትለው 5000 ብር አላት። እዛ ያለ 5000 10000 20,000 ደረሰባት። የ20,000 ውለታ ነው የሰማነው። ወደቀች ስትነግረን ወደቀች። ትልቅ ሰው ናት። ወደ 70 ይጠጋታል። ወደቀች። ምን ሆነው ነው ብሎ ሁሉ ሰው ሁሉ ዘፍዘፍ አድርጎ ተሸከማት፣ ከበባቸው። እንደዚህ ሁኝ እንዲህ አይነት እንትን በጣም በአኽላቅ እንትን የወረደበት እንትን ያለው። ስለዚህ እንደ ቀላል ነገር ዝም ብሎ አሁን ይሄ ልምድ ያደረገው እንደ መብቱም እያደረገው ነው ያለው። ታገልን ምሽም እንትን ካልሆነ ሰው የት ይደርሳል? የተወሰነ ሞክሩ ታግሎ ከዛ በኋላ ሽሚያው ያለው ማድረጉ ነው እንጂ አስሉ ግን እንደው በጣም ከባድ የአላህ እርግማን ያለበት ተግባር ነው። ብቻ ባጠቃላይ የስነ ምግባር ብልሹ ነው። ማህበረሰብ እንደዚህ ሲንጨካከን አላህም ይጨክንብናል። አዝንልን ነው። ጀዛኩሙላህ ኸይር። ይሄ ከባድ ነገር ነው። በባንክም ይሁን በየትኛውም አይነት ሁኔታችን ውስጥ ከዚህ ጋር የተያዙ ነገሮችን አቮይድ ማድረግ ነው። ደግሞ የሚመለከታቸው አካላት የመንግስት አካላትም ሌሎቻችሁም ቢሆን እባካችሁ እንደዚህ አይነት ነገሮች እንዳይገጥሙ ማህበረሰቡን ከእንግልት መታደግ የሁላችንም ኃላፊነት ነው ኢንሻአላህ። ሸኽና የዕለቱ የመጨረሻ ከዚህ ከባንክ ጋር የተገናኘ ጥያቄ ምንድነው የሚለው? ሰላም አለይኩም ኡስታዝና እኔ ከወለድ ነፃ የባንክ አገልግሎት ከሚሰጥ ተቋም ልበደር ነበር እና እቃ ከምገዛበት ብር ላይ ለሱቅ ኪራይ ብከፍል ማለትም ቀጥታ ከእቃ ገዢው ከእቃ ከምገዛበት ቦታ ማለት ነው ወደ አከራዩ ብሩን እኔ ዘንድ ሳይደርስ ቀጥታ ቢከፈልልኝ ችግር አለው ወይ? ይሄ አማናን ማጓደል ነው እንጂ ሌላ እንትን ነገር የለውም። አማናን በማጉደል ምክንያቱም ያኛው እቃውን እንዲገዛ ነው ያደረገው። አንተ ደግሞ ከእቃው በላይ ብር ጠይቀህ ወይም ማስጨምረህ ሌላ እቃ ብትገዛበት ለሌላ አገልግሎት ብታውለው ወይም ሌላ እቃ ብትገዛበት ሌላ እቃ ብትልበት አማናን ማጓደል ነው። አማናን በማጓደል ተጠያቂ ትሆናለህ። ላኪን ግን الافضل እንደዚህ ከሚሆን እቃው ላይ የተጨመረው ወይም እቃው የተገዛበትን ዋጋ ከሱ ላይ ሽጠህ
ወደ እንትን ብታደርገው ወይ ወደ የምትፈልገው ነገር ብታውለው ይቻላል። ምናልባት ግን የውሉ አይነት የቤት ኪራይን የሚያካትት ወይ ደግሞ ሌሎች ፕሮሰሶችን የሚያካትት ከሆነ የመግዣ ዋጋ ተብሎ ሊጻፍ ይቻላል። ማለት ልክ እንደ ኢንቨስትመንት ብድር አሁን ለምሳሌ ፕሮሰስ የሚባል አለ። የእቃውን መጫኛ፣ ያውጪ አውራጅ ስም ማዞር የሚያስፈልግ ሆነ የዛዎች የመግዣ ዋጋ ተብሎ ነው የሚታሰበው። ሌሎች ተያያዥ ለምሳሌ ቀረጥ የሚያስፈልገው እንቅስቃሴ ሲያደርግ ከቦታ አንዳንድ ቦታ ላይ ቀረጥ ያለበት ቦታ ከሆነ ያንን የሚያልፍ ከሆነ ሌሎች ያ ሁሉ የመጋዘን ኪራይ እዛው ያለበትንም እስከሚወጣ ድረስ ያ የሚያስከፍል ከሆነ እዛ ላሉ ሰራተኞች የሚከፈል ከሆነ ያ የመሳሰሉ ነገራቶች ይሄ ምን ተብሎ ይጠራል? የመግዣ ዋጋ ነው ተብሎ የሚባለው ማለት ነው። አሁን እስከሚወጣ ድረስ ያለው ያ የመግዣ ዋጋ ነው። ተማም። ስለዚህ ለታለመለት ዓላማ ውጪ ማድረግ አንደኛ አማናን ማጉደል ነው። አሰራሩን ባልፈቀደ መልኩ ያን ማድረግ ብቻ በአጠቃላይ ኦሪጂናሊ መጀመሪያ በተዘረጋበት መስመር ውጪ በራስ መንገድ ኩኩሉ እየተጫወቱ መሄድ ብዙ አዋጭ አይደለም ማለት ነው። ይሄን ስርዓቱንም አቢዩዝ ስለሚያደርገው ማለት ነው። ኢንሻአላህ ተማም። ሸኽና እንግዲህ ለዛሬ ያዘጋጀናቸው ጥያቄዎች እነዚህ ናቸው። አላህ መልካም ፈቃዱ ከሆነ በሚቀጥለው ሳምንት እንግዲህ ከፊት ለፊታችን እየመጣ የሚገኘው የሻዕባን ወር ጨምሮ የረመዳንንም ወር ከሱ ጋር ያዙ ሐሳቦችን የምናነሳ ነው የሚሆነው። ተመልካቾቻችን ጥያቄዎቻችሁን ቀድማችሁ እንድትልኩልን በዚህ አጋጣሚ ለማስታወስ እንወዳለን። ምናልባት አንዳንድ ጥያቄዎች አሉ፣ እነሱን ከሚቀጥለው ጥያቄዎች ጋር አብረን እናነሳለን። ከረመዳን ቀዷ ጋር የተያያዙ ደግሞ አህካም ሲያም ጋር በተያያዙ ማን መጾም ያለበት መጾም የለበትም፣ የገጠሟቸው ቀዷ ከማውጣት ጋር ከወሊድ ጋር ከሐይድ ጋር ተያይዞ ዓመት የደረሰባቸው እነዚህ ብዙ የሚነሱ ጥያቄዎች አሉ። በየዓመቱ ይነሳሉ፣ በየዓመቱ ይመለሳሉ። ግን አንዳንድ ሰው ያለፈውን ዓመት ሳይሰማ ዛሬ የገጠመው ችግር ሊሆን ስለሚችል ከዛ አንፃር ምላሽ የምናሰጥበት ነው የሚሆነው። አላህ የዛ ሰው ይበላል። ጀዛኩሙላህ ኸይር ሸኽና። ተመልካቾቻችን አብሮነታችሁ ከኛ ጋር ስለነበር እጅግ አድርገን እናመሰግናለን። ዛሬ ያዘጋጀንላችሁ የስአሉነክ ፕሮግራም ይህን ነበር የሚመስለው። በሚቀጥለው ሳምንት ከሌላ ፕሮግራም ጋር ተመልሰን የምናገኛችሁ ነው የሚሆነው። እስከዛ ድረስ አላህ ሱብሓነሁ ወተዓላ ሁላችንንም በሰላም እንዲያቆየን እንለምነዋለን። አላህ ሀገራችንን ሰላም፣ ዓለማችንንም አማን ያድርግልን። ጀዛኩሙላህ ኸይር ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።